እኔማ ሰሞኑን ወጪ በዛብኝ ብዬሽ አይደለም ላንቺ አይደል ምን ያደርግልኛል እንግዲህ ነገ ትገዛልኛለህ ነገ አንቺ አቤት ሚስታችሁ ባለም ሰሞኑን የት ሄዳ ነው? ምን አንቺ ደግሞ አፈረፍኩ ብላ መጣች። ትዳሯን ፈታ ወደ አዲስ አበባ ሄደች። ወደዚያ ታይብልም እንዴ አለች። መቼ ነው ሄደች? አደይ ሰሞኑን አደይ አንድ ቀን እንዳየሁት እኮ ከዛ በኋላ ሰጣት ጊዜ ወደ ተደናንደውላል። ይሄ ምን ይወራል ብዬ እኔም አልወራሁትም። እስቲ የምትሆነውን ነገር ላረጋግጥ ብዬ እዚያም ሄደችም አሁን ምን እንደሆነ አልደወልኩላትም። ያንን ብዬ ነው ዝም ብዬ ማይ እንጂ ሄዳለች። እናትሽም አልሰማችም። እኔም አልሰማችም። አሁን ብትሰማ ምን ትልለው? እሪ ብላ ነው የምታለቅሰው። እሪ ነው የምትል እንጂ አይኔን የምታያት ልጅ አለች እንደምታውቂው። እሷ ከዚህ ጠፍታ ነው ወይ የምትችለው? እሱ ከዛ ከባሏ ጋር ልትስማማ ብላ ነው አልስማማ ነው። እስከመቼ እንደዚህ እየተባልኩኝ ቆያለሁ? መሀን እየተባልኩኝ ሁሉም የኔ ችግር አድርጎት ያኔ በጫጉላ ጊዜ እንደዛ ተሰደብኩ። ደግሞ ዛሬ በሬ ይበቃኛል። አሁንስ በቃ እስከመቼ ታገሳለሁ? እኔስ ቢሆን ስለምወደው እስካሁን በቃኝ ሳልል ቆየሁኝ። አሁንስ ይበቃኛል። በቃ መረረ አረጋኝ ንሳማ ወርዛ በላቸው እንዳይገቡ ቆማ አስበላው እኮ ትንሽ ዝቅ አድርጋቸው እንጂ ከብቶችን እንጂ ሌላ ምን ዝቅ ታደርጋለህ? እዛው እናንተ ፊት ለፊት አታግጥም ወይ? እኛ ጋር እያመጣችሁ ታይነን ነገር ነው። በረበባረበው ዝም ብሎ መነጋገር ማማኑ ምንድነው ችግሩ? ስልም ችግሩን አውጥታ አትናገርም። ምን መፍትሄው ምንድነው? እስቲ አምጪ እኔ እያለሁ ምንድነው የሚቸግር ነገር አለ ስላት ምንም ነገር ይሄ ነው አትልም። በቃ አይባባይ ምን እነግርሃለሁ ብቻ እንጂ ሌላ ነገር የለም። እና እኔም መፍትሄ አጣሁ። ሰሞኑን መጣ አለች ዝም ብላ በቃ እኔ ትቼ ነበር ምን ስትሄዳ ነበር ስትመጣ? አይ መጣ እናንተን ላለማሰማት ነው የፈለገው። ላለማሰማት ነው እናንተ እንዳትዋት እናንተ አልቅሰው ደህና ዋላችሁ ያያ ነው መስኪን እንዴት ዋልካ? ደህና ነን እግዚአብሔር ይመስገን። እንኳላችሁ ደህና ነው አልኩኝ። ደህና ነን። ደህና ሰነበታችሁ? ደህና ሰነበት። እንዴት ሰነበት? ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ነን። ደህና ነህ አንተ? ሰላም ነኝ እግዚአብሔር ይመስገን። ሰላም ነኝ። ደህና ናችሁ? ሰው ሁላ ደህና ነው? ደህና ነን። ሰላም ነን። እናንተ ደህና ናችሁ? ልቆላችሁ አደራችሁ? ደህና ነን። እንደው እርሻው ምን ውስጥ ከብቶች ደህና ነው። እርሻው ውስጥ እንደው እንዴት ነው የዝናቡ? እርሻው ሲታረሰ ነበር። ምን ዋጋ አለው? ምን በሰላም ነው? አረ በሰላም ነው። እስስ ውባለም መጣች አይደል? ወደ እሱ እንዲላ አልመጣችም። እናንተ ላይ አሁን ተመልሳ አንተ ላይ አልመጣችም? የለም አልመጣችም። አልመለስም ብላኝ ሄደች። አልመለስም ብላ እንደፈከረች በቃ ሄደች አዲስ አበባ ማለት ነው። አዲስ አበባ ነው እንጂ አንተ ላይማ ካልመጣች ተኔማ ተነጋግረን ድሮም እንዳይሆን እየነገርኩሽ ነው ብዬ ግንባሬን አቁሬባት ነበር። ወጣለች ሄዳለሁ ብዬ ተነስቼ አሁን ወደ ባለቤት ቤት እናንተና ወደ ቤት ቤት እንደም ይሻለ አባብዬ ላይ ቤት ደግሞ ምን አባት ፈተሽሽ መጀመሪያ ነው የሚለኝ። እሱ ላይ ደግሞ ቻው ብዬው እንደብዬ አሁን እንደገና መለሳለሁ። ለእናቷም ለእህቷም የተናገረች አይመስለኝም እንዴ? እኔማ እናገርኳት። እሷም እዛ ተቀምጥም ወደ አዲስ አበባ ነው የሚሄድ ምናምን ማለት ምን አደርጋለሁ ብዬ ተውኩት ዝም እና እኔ ዛሬ ሳመጣት እህሉን ከብቶችን ትልጋቸው ነበር። አያት ለምሳሌ በጥላውን ቢዘረጥኩት እስኪ ደበድብሃል እንጠጋ ወደ መንደርና እስኪ ሁሉንም ንገረኝ። ኧረ እዚህ ስስዝ ይስተላል ቤትን እንትና ካምቢ ካለች ልታልሽ ንብረቱንም ይዘሽ ወጂ ካፍቶችንም ይዘሻቸው ወጂ የለፋንበትንም የሚገልጽ ይዘሽ ጃልኳት እና እሷ አይ ምን የሚፈልገው ነገር የለም እና ያ መጥተው የሚፈልጉት ካለ እና ያ መጥተው ይሰዱታል። እንግዲህ እሷ ብትኖር ጥሩ ነበረ። ያለውን ነገር እሷ ስለምታውቀው እንድትወስዱት ብዬ ነው እኔ ማመጣት የነበረው።
ደግ ነው እንጂ ጥሩ ነው። እኔ ይሆናል ብዬ ነበረ። እንግዲህ መጀመሪያም አረጋችሁት ነገር ነው። ንገሪኝም ስላት የምትናገረው ነገር የላትም። እንግዲህ ምኑንም አላወቅኩትም። ደህና ነው እንጂ ንብረቱንና ሀብቷንም አሰጠኝ እንጂ አያ ችግሩስ የሱ አይደለም፣ ችግሩስ የራሴ ነው። ይሁን እስቲ እንግዲህ አንድ የሆነ ነገር ነው። እሷስ ምንም ያጠፋችሁ ምንም ነገር የለውም። በሷ የሚፈረድም አይደለም። እናንተ መታችሁ ተስተላችሁ አያ ወይስ እኔ ላምጣላት? አራ መሬቱን ዘርቼዋለሁ። ወደ ሲደርስ እንካፈልና ተውላችኋለሁ። መሬት እንደሷ ማይህ ልጅ አይደለ። አንተስ ምን እኔ መርከሙ ምን ያደርግልሃል? ዝም ብለህ ሆዴ ያሰበውን ልቤ የቀበተውን ስጠኝ እንጂ ዝም ብለህ አንጣል ብታውቅ አይሻልም? ችግር የለውም። እኔ ምን ያሀብት ምን ያንተ ብቻ አይደለም እኮ እሷም ያንተም በጋራ ያፈራችሁት ሀብት ነው። እንደው ልቤ ያሰበውን ነገር ሆዴ የቀበተውን አምጣልኝ ዝም ብለህ ጫንና እኔም አልድከም እዚያ ድረስ ወይ ልጅ ነገር አብሮ ቢኖር ጥሩ ነበር። አሁን እኔ ዝም በራሴ ብቻ ሲሆን ልጅማ ምን የምታውቃት ይቺ ትንሽ ናት። ወይስ ከፈለሳት ቢሆን ብታይ ይሻላል። ከቦታውም የሚያቀብለኝ ሰው የለም። ለማያትም እንደዛ ይሻላል። እኔ አሁን ዝም እንደዛ አድርጌ ከማመጣው ልጅት ደግሞ እዚህ ከብቶች የጭኛ መጣላ ማብራት ሆነ ጭኛ መጣዋለሁ። እዚህ ከብቶች ምኖች እኔ ደግሞ ወደ ስራው ሰውማ ጠባቂ በሃይዳ የለ እንደምታውቀው ምን እናት ብቻ ያለች እዚያ እንደሚመች ቀን ይሁንና እንደዛ ይሻላል። እና ታቀብረኝ ኮንማ እንደዚህ እናርግ እንግዲህ አንተ ማምጣት ከብኝ እንኳን ማምጣት ይችላልው እኮ ግን መችስ ቢሆንስ ሳያዩ ነገር ነው ደስ የሚለው። ነገሩ እዛ ከማረግ ነገሩ ትክክል ነህ። ለአንተ ይከብዳል፣ ለኔ ደግሞ አይከብደኝም። እናቱን ስለጣልኩበት ችግር የለውም። ልጅና ቢያንስ ከቦታውም ማገዝም ታግዘኛለህ። አብሬ ጭኜ ይዤው እመጣለሁ። ምንም ችግር የለውም። እኔ ጭኜዋለሁ። ከኛ አህዮችም አሉ። ከዚህ ባይመጣም ወደዚህ ማህያ ሰስቤ ጭኜዋለሁ ያለው ግድ የለም። ዝም ብለህ ልጅትን ይችላል ጊዜ ድረስ አትርከም። አንተ ዝም ብለህ የቤት መጣል እንደውንም ያንን ስፋንክ የምታውቅበት ምን ይጠፋል? አንተስ ያለው ነው ያንተ ነው። ይሄ እነሱ ብለህ መጥተን ነው የምትል መጥተላ ያላኳትና ያኛን ታምጣው እንደው ቆን ምንም አልፈልገውም። ከዚህ በኋላስ ማላገባ ምን ያደርግልኝ? ቆን አልፈልገውም። ንብረቱን ስለተቀመጥኩ ብዬ ነው እንጂ አልፈልገውም። የነበረ ግን ይሁን እንግዲህ ታደክ እንዴት ደግሞ አንተ ምን አደርጋለሁ? ወደ አዲስ አበባ እንደሷ በፊትም መይናትን ያላገባት ማግባት አልችልም እያልኳት የታላገባ አረግማለሁ አለች። እሷን ለማስደሰት ነው ያገባው። ከዚህ በኋላ እንግዲህ ለማግባት አልፈልግም። ባገባም ሌሎችን መበደል ነው የሚሆነው። ታቦንማ ልጅቱን ልላካት እንጣና ያለውን ነገር እቃውንም በባህያ ግዛት አለች እንድላርገን እናመጣዋለን። ይባል እንደዚያ ቢሆን እናርገው። እንደኔ እንደው ሆዴ ያሰበውን ዝም ብለህ አንተ ብትሰጠኝ ነበር ያልኩህ። ባለም እዚህ ደረስኩ አልደወለችም። ብቻ ያው ለህር ነው አለች። እኔም ቆጣ ብዬ መጀመሪያም እንዳይሆን ያደረግሽው ነገር ነው ወይ ይሄ ነው ብለሽ አገልጣት ነግሪ ታልተናገርሽ ምንድነው የሚያህል ሁልጊዜ መመላለስ እሱ ጨምረሽ ልታስቸግሪ ብዬ ቆጣ ስልባት ዝም ብላ አንድ ቀን አደረች። በበነገው ለእህቷም ለእናቷም ሳትናገር ዝም ብላ ሙልጭ ብላለች። እሱ እኔም ብቻ ምን የማድርበት ላውጣ ነው ወይ አዲስ አበባ ሂጅ እንጀራ ጋግሬ ባድራል እንዲያ የምትይኝ እያለሁ ነው እዚያ ሰው ቤት ሄደሽ እንጀራ የምትጋግሪ እኔ አባትሽ እያለሁ እዚህ ሲሆን መስራት ትችይለሽ የማይቀር ቤታችሁ ተው እያልኩ ብላት አንገቷን ዘቅዝቃ እምቢ አለች። እንግዲህ አንገቷን ዘቅ ለጓደኞች ማለት ተፈታተ ሰው ማይቀርብ የተባለ ነገር ተቀርቧል። እንግዲህ ስታችን እናንተ ናችሁ የምታውቁት። ሰማል ገለጠች። አንተም ችግሩ ያው ስላለህ መተዋላ አፍህ ነው ትንሽ ይጠቁማት ደፍረህ እንደዚህ ነው አላልክም? እንግዲህ ተፈታችሁ ተተየው ይገው እሷንም ተውኳት እንደለም እንግዲያስ ይላፋትና በቤት እሑድ ቅዳሜም አለ ጠብቃታለሁ። እጭነና እንዴ አድርሼው እሄዳለሁ። ሸኝላታለሁ። ደህና ነው እንግዲህ ቅርጫት ወደ መንደርና ይዛ ትምጣ።
ቡና ጠጥተህ እንድትሄድ የለም አልጠጣም ማለትም ከትም ዝም ነው እየመጣው ቤትም ሰው የለም። ከሜዳማ ትሄድ እንጂ የለም እውነት ዛሬ ሳልቀደም ጠየን የመጣው የቀደሙን ነው ራያሱም ብዬ አይደለም እኔ እንደው ብንለያይስ በራሴ እንጂ ለሷ አጥፋኝ አይደል እኔ በድጄ ሰደርኳት። እሷ ምን አጠፋችና ምን ቂም ይኖረኛል? እሱስ ብዬ ሳይሆን ከብቶችም ሰው የላቸው ብዬ ነው ሜዳ እንዳሉ ነው ጥያቸው የመጣው። አንዴ ልንገራችሁ እሷም እንደደረሰችበት ልስማ እስቲ ለማንኛውም ብዬ ነው የመጣው።